አንድም እኛን ከፍ ላለማድረግና ሹመት ሲያስበን ነው። ልክ እንደነ ኢዮብ አብርሃምን እግዚአብሔር አምላክ በስተርጅና ልጅ ሰጠው አይደለ? በስተርጅና ያገኘውን ልጅ ግን እንደገና ደግሞ መስዋዕት አድርገህ ሰዋልኝ አለው። እየፈተነው ነው እኮ አይደለ? በስተርጅና የሰጠውን ልጁን ራሱ እግዚአብሔር በአብርሃም ቤት ተገይቶ በስተርጅና የሰጠው ልጅ እንደገና ሰዋልኝ ሲለው እየፈተነው። በጣም ከባድ ፈተና ነው በነገራችን ላይ። እንደዚህ አይነት ፈተና በእኛ ዘመን አይሆንም እንጂ ቢሆን አሁን ማን ነው ልጁን ለእግዚአብሔር ለአምላኬ ብሎ ሊሰዋው የሚችል? ከባድ ነው። ደግሞስ ማን ነው እንደ ይስሐቅ አባዬ አይኔን ስታይ እንዳላሳዝንህ ደፍተህ በጀርባዬ ሆነ ከዚህ ከማጅራቴ ሰዋኝ ብሎ የሚልስ ማን ነው እንደ ይስሐቅ ሊታዘዝ የሚችልና እግዚአብሔር አምላካችን ሲፈትን በኋላ ግን አብርሃም በፍጹም ልቡ ልጁን ይስሐቅን እንደሰዋ ባየ ጊዜ እግዚአብሔር አምላክ ምን አለ? አብርሃም ልጅ ይስሐቅን አትረዳው አትሰዋው አለ። አየው። ስለዚህ እግዚአብሔር አምላክ ፍጹም የኛን ፍቅር ማወቅ ይፈልጋል። ስለዚህ ጥቂት ፈተና ሊያመጣብን ይችላል። ቅዱስ ባስልዮስ ዘቂሳርያ ምን ብሎ ይናገራል? ከሕፃን ልጅ እናቱ ስታጥበው እንደሚያለቅስ ቀዝቃዛ ውሃ ሲቀዘቅዘው እንደሚያለቅስ ሁሉ አንዳንድ በእምነታቸው ያልጸኑ ሰዎች ጥቂት ፈተና የእምነታቸው ልክ የምትለካ ጥቂት ፈተና ወደ ህይወታቸው ሲመጣ በእግዚአብሔር ላይ ያጉረመርማሉ ብሎ ይናገራልና በእምነት ያልጸና ሰው ጥቂቱን ፈተና ቢሆን ያሳዝነዋል ማለት ነው። ስለዚህ እግዚአብሔር አምላካችን የሚፈትነን ክርስቲያኖች የመጀመሪያው ለእግዚአብሔር ለሱ ለአምላካችን ያለን ፍቅር ይታወቅ ዘንድ ነው። ከዛ በመቀጠል ግን እግዚአብሔር አምላካችን ያንን ፈተና አልፈን የምናገኘውን ድልና አክሊል ስለሚያውቅ ነው። ስለዚህ ኢዮብ በዛ ልክ ተፈተነ። ብዙ ፈተናን ሰይጣን አመጣበት፣ በዛ ሁሉ ልክ ፈተነው። ነገር ግን እግዚአብሔር አምላክ በስተመጨረሻ ኢዮብ አሸንፎ እንደሚወጣ ያውቅ ስለነበረ እንዲፈትነው ፈቅዶለታል ማለት ነው። ሰላም ጤና ይስጥልን የተወደዳችሁ የኤፊሲዮን ቲዩብ ቤተሰቦቻችን፣ በእግዚአብሔር ሰላም እንደምሰነበታችሁ እንደምንከረማችሁ እግዚአብሔር ይመስገን እኛ በጣም ደህና ነን። እንደ ቸርነቱ እንግዲህ እንደምትመለከቱት ዛሬ አዲስ እንግዳ ይዤላችሁ ነው ብቅ ያልኩት። ስለዚህ ያው እንግዲህ ሰሞኑን ጠፋ ብለን ከርመን ነበረ። ከዚህ በኋላ እንደ እግዚአብሔር ፈቃድ ብቅ እንላለን ማለት ነው። እንግዲህ እኛንም እናንተንም የሚያስተምሩ አንዳንድ መልእክቶችን እያዝንላችሁ ብቅ እንላለን ማለት ነው። ዛሬም እንግዲህ ከአንድ ወንድሜ ጋር ብቅ ብያለሁ። ለቤታችንም እንግዳ ነውና እንኳን ደህና መጣህ ብለናል ወንድም አለም። እንግዲህ ወንድማችን የተወሰኑ ጥያቄዎች አሉኝና እነዚህን ጥያቄዎች ለኔም ብትመልስልኝ እንዲሁም ደግሞ ቤተሰቦቻችን ቢማሩበት ብሎ በማሰብ ጥያቄዎችን ይዞ መጥቷል ማለት ነው። ወንድማችን ወንድም ተሻገር ይባላል። ስለዚህ ይህ ወንድማችን ሰላም ብሏችሁ ቀጥታ ወደ ጥያቄዎቹ እንሄዳለን ማለት ነው። ጥያቄዎቹን በመመለስ ሂደት ውስጥ ለሁላችንም የሚሆን ነገር እንማማራለን ብለን እናስባለን። እንደ እግዚአብሔር ፈቃድ በቀጥታ ወደ ወንድማችን ነው የምንሄደው ማለት ነው። ሰላም የተወደዳችሁ እግዚአብሔር ቤተሰቦች እንደምን ከርማችኋል? ከኛ እግዚአብሔር ይመስገን ደህና ነን። ለዲያቆን ሁለት ጥያቄዎችን ይዤለት መጥቻለሁ እና ጥያቄው ምንድነው? እግዚአብሔር ስንፈተን ለምን ዝም ይላል? ቤተ ክርስቲያን ስትፈተን ሰው በራሱ የእግዚአብሔር አምሳል ነው፣ እግዚአብሔርን ይመስላል እና ቤተ ክርስቲያን ደግሞ የእግዚአብሔር አካል ነች እና ለምን ዝም ይላል? እግዚአብሔር ከብሉይ ኪዳን አንስቶ ስትፈተን መታለች እና ለምንድነው እግዚአብሔር ዝም የሚለው የሚል ጥያቄ ነው የመጀመሪያው ጥያቄ። ወደ ወንድማችን ወስዳችኋለሁ። መልካም እግዚአብሔር ይስጥልን ወንድም አለም። እንግዲህ ሁላችሁም እንደሰማችሁት ነው የተወደዳችሁ ቤተሰቦቻችን። እንግዲህ ለምን ስንፈተን ብዙ ጊዜ ዝም ይለናል። አካል የሆነች ቅድስት ቤተክርስቲያንም ብዙ ጊዜ ትፈተናለች እና ስትፈተንስ ለምን ዝም ይላታል? በተለያዩ ዘመናት በተለያዩ ፈተናዎች ቤተክርስቲያን ስትፈተን ዛሬ ላይ ደርሳለችና ቤተክርስቲያን ስትፈተን ለምንድነው ዝም የሚላት? ሕንጻ ሥላሴዎች ለምን በዚህ ልክ ስንፈተን ፈተናችን ሲበዛ ለምን ዝም ይለናል የሚል ጥያቄ ነው አይደለ? እግዚአብሔር አምላክ መቼ ሰውን ለክፋትና ለተንኮል ብሎ እንደማይፈትን ሁላችንም እናውቃለን። ምክንያቱም ራሱም ክርስቶስ ኢየሱስ እንዳስተማረ በሐዋርያውም ላይ አድሮ እንደተናገረው እግዚአብሔር ማንንም አይፈትንም፣ ነገር ግን እኛ ራሳችን እያንዳንዳችን በራሳችን ምኞት በራሳችን ሐሳብ ስንሳብ እንፈተናለን ብሎ እንደተናገረ ያዕቆብ በመልእክቱ ማለት ነው። ስለዚህ እግዚአብሔር አምላክ በክፋተኛ ለተንኮል ብሎ እንደማይፈትነን ሁላችንም ማወቅ አለብን ማለት ነው። ነገር ግን ደግሞ እግዚአብሔር አንዳንድ ጊዜ እኛን የሚፈትንበት ጊዜ አለ። እንደው በትንሹ አንድ ሁለት እና ሶስት ነገሮችን እንመልከት። እግዚአብሔር ለምን እኛን ይፈትናል የሚሉ ሐሳቦችን ለማየት የመጀመሪያው ምናልባት እግዚአብሔር አምላክ ለኛ ፈተናም ካዘጋጀ ለእግዚአብሔር ለአምላካችን ለእርሱ ያለን ፍቅር ይገለጽ ዘንድ እግዚአብሔር አምላክ ይፈትነናል። ለዚህም እንደው አብነት የሚሆነን
የመጀመሪያዎቹ ሰዎች አዳምና ሔዋን ናቸው። አዳምና ሔዋን በገነት ከተፈጠሩ በኋላ 7 ዓመት ከቆዩ በኋላ ግን ዕፀ በለስ ለፈተና ተቀምጣ ነበር አይደለ? ያችን ዕፀ በለስ አዳምና ሔዋን እንዳትበሉ ከበላችሁ ትሞታላችሁ ተባሉ። ዕፀ በለስን ሳይበሉ ቆይተው ቢሆን ለዘላለም ከክርስቶስ ከአምላካቸው ከእግዚአብሔር ጋር ይኖሩ ነበር። ነገር ግን ዕፀ በለስ ለአዳምና ለሔዋን ፈተና ነበረች። ያችን ፈተና ሳያልፉ ቀርተዋል ማለት ነው። ምክንያቱም ዕፀ በለስን በመብላታቸው ማለት ነው። ስለዚህ እግዚአብሔር ዕፀ በለስን ማስቀመጡ አዳምና ሔዋን በክፋት ሊፈትናቸው አስቦ ሳይሆን ነገር ግን ለሱ ለእግዚአብሔር ያላቸው ፍቅር ይገለጽ ዘንድ ነው ማለት ነው። ስለዚህ በእኛም ዘመን በእኛም ጊዜ እግዚአብሔር አምላካችን የራሱ የሆነ ፈተና ሊያስቀምጥልን ይችላል። ለምሳሌ በየዘመኑ የተለያየ ፈተና ይኖራልና ዓለማዊ ነገሮች አሉ። አሁን የሚያጓጉን ብዙ ዓለማዊ የሆኑ ነገሮች አሉ። እነዛን ነገሮች ካለፍናቸው እግዚአብሔር አምላክ ለኛ ያዘጋጀልንን አክሊል ያቀዳጀናል ማለት ነው። በእነዛ ፈተናዎች ግን ልክ አዳምና ሔዋን ለእግዚአብሔር ያላቸው ፍቅር ቀንሶ ለዕፀ በለስ እንደተሸነፉ እኛም በፈተናው የምንሸነፍ ከሆነ ደግሞ የተዘጋጀልን አክሊል ይቀርብናል ማለት ነው። ሌላው ግን እግዚአብሔር አምላክ ምናልባትም እኛ ስንፈተን ዝም ካለን እግዚአብሔር አምላክ ከፈተና በኋላ የምናገኘውን ድል ስለሚያውቅ ነው። ለምሳሌ ኢዮብን አብርሃምን ብንመለከታቸው እነ ኢዮብ እና አብርሃም በዛ ሁሉ ፈተና ውስጥ ሲፈተኑ እግዚአብሔር አምላክ ይፈትናቸው ነበር አይደለ? ኢዮብ ሲፈተን ግን አስቀድሞ እግዚአብሔር አምላክ ኢዮብ ከፈተና በኋላ እንደሚያሸንፍ ድል እንደሚያደርግ ያውቅ ስለነበር ነው። ያለውን ሀብቱን፣ ንብረቱን፣ ገንዘቡን ሁሉ አጣ ኢዮብ። በስተመጨረሻ ሚስቱን አጣ፣ ሰውነቱ ሳይቀር በቁስል ተመታ። በዚህ ሁሉ ፈተና ውስጥ ሲያልፍ ግን እግዚአብሔር አምላክ ሰይጣን ኢዮብን በዛ ልክ ሲፈትነው ኢዮብ ከፈተና በኋላ እንደሚያሸንፍ ያውቅ ስለነበረ ሰይጣን ኢዮብን እንዲፈትነው ፈቅዶለታል። ስለዚህ ሰይጣንም ቢሆን ምንም እንኳን ሰይጣን ቢሆን ኢዮብን የፈተነው ነገር ግን ኢዮብን እንዲፈትነው እግዚአብሔር ነው ለሰይጣን የፈቀደለት ማለት ነው። ስለዚህ ፈተና ሲጸናብን ብዙ ጊዜ እግዚአብሔር አምላካችን ለእርሱ ያለን ፍቅር ይታወቅ ዘንድ የእግዚአብሔር የአምላካችንን ከሃሊነት የምናውቅና እንረዳ ዘንድ ነው። አንድም ደግሞ የእኛን ጽናት እግዚአብሔር አምላክ ፈትኖ ያውቅ ዘንድ ነው። እንግዲህ አንድ መምህር ተማሪዎቹን ፈትኖ ተማሪዎቹን ወደ ቀጣዩ ክፍል የሚያሻግራቸው ስለዚህ እንደዛ ሁሉ እግዚአብሔር አምላካችን ለቀጣይ የቅድስና ደረጃ ከፍ ላለው የቅድስና ደረጃ የሚያጨን በፈተና ከፈተነን በኋላ ነው። በፈተና የሚጸና የተባረከ ነው፣ ከተፈተነ በኋላ ለተፈተኑት የሚያድለውን ጸጋ ያገኛልና እንደተባለ ማለት ነው። ስለዚህ እግዚአብሔር አምላካችን የሚፈትነን አንድም እኛን ከፍ ላለ ማዕረግ እና ሹመት ሲያስበን ነው። ልክ እንደነ ኢዮብ አብርሃምን እግዚአብሔር አምላክ በስተርጅና ልጅ ሰጠው አይደለ? በስተርጅና ያገኘውን ልጅ ግን እንደገና ደግሞ መስዋዕት አድርገህ ሰዋልኝ አለው። እየፈተነው ነው እኮ አይደለ? በስተርጅና የሰጠውን ልጁን ራሱ እግዚአብሔር በአብርሃም ቤት ተገኝቶ በስተርጅና የሰጠው ልጅ እንደገና ሰዋልኝ ሲለው እየፈተነው። በጣም ከባድ ፈተና ነው። በነገራችን ላይ እንደዚህ አይነት ፈተና በእኛ ዘመን አይሆንም እንጂ ቢሆን አሁን ማን ነው ልጁን ለእግዚአብሔር ለአምላኬ ብሎ ሊሰዋው የሚችል? ከባድ ነው። ደግሞስ ማን ነው እንደ ይስሐቅ አባዬ አይኔን ስታይ እንዳላሳዝንህ ደፍተህ በጀርባዬ ሆነ ከዚህ ከማጅራቴ ሰዋኝ ብሎ የሚልስ ማን ነው? እንደ ይስሐቅ ሊታዘዝ የሚችልና እግዚአብሔር አምላካችን ሲፈትን በኋላ ግን አብርሃም በፍጹም ልቡ ልጁን ይስሐቅን እንደሰዋ ባየ ጊዜ እግዚአብሔር አምላክ ምን አለ? አብርሃም ልጅ ይስሐቅን አትረዳው፣ አትሰዋው አለ። አየው። ስለዚህ እግዚአብሔር አምላክ ፍጹም የእኛን ፍቅር ማወቅ ይፈልጋል። ስለዚህ ጥቂት ፈተና ሊያመጣብን ይችላል። ቅዱስ ባስልዮስ ዘቂሳርያ ምን ብሎ ይናገራል? ሕፃን ልጅ እናቱ ስታጥበው እንደሚያለቅስ ቀዝቃዛ ውሃ ሲቀዘቅዘው እንደሚያለቅስ ሁሉ አንዳንድ በእምነታቸው ያልጸኑ ሰዎች ጥቂት ፈተና የእምነታቸው ልክ የምትለካ ጥቂት ፈተና ወደ ሕይወታቸው ስትመጣ በእግዚአብሔር ላይ ያጉረመርማሉ ብሎ ይናገራልና በእምነት ያልጸና ሰው ጥቂቱን ፈተና ቢሆን ያሳዝነዋል ማለት ነው። ስለዚህ እግዚአብሔር አምላካችን የሚፈትነን ክርስቲያኖች የመጀመሪያው ለእግዚአብሔር ለሱ ለአምላካችን ያለን ፍቅር ይታወቅ ዘንድ ነው። ከዛ በመቀጠል ግን እግዚአብሔር አምላካችን ያንን ፈተና አልፈን የምናገኘውን ድልና አክሊል ስለሚያውቅ ነው። ስለዚህ ኢዮብ በዛ ልክ ተፈተነ። ብዙ ፈተና ሰይጣን አመጣበት፣ በዛ ሁሉ ልክ ፈተነው። ነገር ግን እግዚአብሔር አምላክ በስተመጨረሻ ኢዮብ አሸንፎ እንደሚወጣ ያውቅ ስለነበረ እንዲፈትነው ፈቅዶለታል ማለት ነው። ሌላው እንግዲህ ክርስቲያኖች አንዳንድ ፈተና ወደ ህይወታችን የሚመጣው የእግዚአብሔር አምላካችንን ከሃሊነት እናውቅ ዘንድ ነው። እግዚአብሔር አምላካችን ከሃሊ ሁሉ ነው፣ ሁሉን ማድረግ የሚችል አምላክ ነው። ስለዚህ እግዚአብሔር አምላካችን ወደ ህይወታችን የተወሰነ ፈተና ሲያመጣ እኛ እንፈራለን፣ እንደነግጣለን። ነገር ግን እግዚአብሔር አምላክ ያንን ፈተናን በጥበብ ማሳለፍ የሚችል አምላክ መሆኑን ሊያስተምረን ወደ ህይወታችን ፈተና ያመጣል። ለምሳሌ ብንመለከት ዮናስን ነነዌ አልሄድም ብሎ ወደ ተርሴስ የኮበለለ ነበር። በዮናስ ላይ ግን ከባድ ፈተና ነው ያመጣበት። በአሳ ነባሪ ሆድ ውስጥ የማይቻለውን 3 መዓልት 3 ሌሊት
ዮናስ ከርሞ በኋላ ግን ሚሽኑን ተልኮን እንዲወጣ አድርጎታል እግዚአብሔር። ቅዱስ ጴጥሮስን ብንመለከት ክርስቶስ ኢየሱስ በውሃ ላይ ሲራመድ ሲመጣ አይቶ ጌታ ሆይ እኔም ወደ አንተ ልምጣ በዚህ በውሃ ላይ ልራመድ አለ። ና አለው። ወርዶ ግን መራመድ ሲጀምር ጴጥሮስ ስለተጠራጠረ መስጠም ጀመረ። ያ ለጴጥሮስ ፈተና ነበረ መስጠሙ። ከዛ ግን እግዚአብሔር አምላክ ሁሉም ማድረግ የሚችል አምላክ ስለሆነ ቅዱስ ጴጥሮስን እጁን ይዞ አድኖታል ከመስጠም ማለት። ስለዚህ ክርስቲያኑ እግዚአብሔር አምላክ ሁሉም ማድረግ የሚችል አምላክ ስለሆነ ነው። እግዚአብሔር አምላካችን እንደምናውቀው ሁላችንም የማዳን ተልእኮውን የፈጸመው በመፈተን ነው። እንደውም ከፈተናው ሁሉ የጸና ፈተና በዕፀ መስቀል ላይ እስከ መሰቀል ደርሶ ነው አይደለ? ስለዚህ እግዚአብሔር አምላክ በፈተና ውስጥ ነው ያለፈ። ምንድነው ክርስቶስ አምላካችን ያለው? በዓለም ሳላችሁ መከራ አለባችሁ፣ ነገር ግን አይዟችሁ እኔ ዓለምን አሸንፌዋለሁና ነው ያለው አይደለ እግዚአብሔር አምላክ። ስለዚህ ዓለምን ድል ያደረገ ያሸነፈ አምላክ ስለሆነ ያለን ምንም ፈተና ቢጸናብን በክርስቶስ በአምላካችን ልባችን ሊጸና ይገባል ማለት ነው። ቤተክርስቲያን ስትፈተን ለምን ዝም ይላታል ከተባለ አካሉ ናት አይደለም? ክርስቶስ አምላካችን በፈተና ነው ያለፈው። ስለዚህ ምንድነው መርፌ ባለፈበት ክር ይከተላል እንዲባል ክርስቶስ ባለፈበት ሁሉ እኛ ክርስቲያኖች በስሙ የተጠራን እናልፋለን። ስለዚህ ክርስቶስ አምላካችን ነፍስ በማጥፋት በመግደል በእንትን አይደለም ያለፈው፣ በመሰጠት በመሞት ነው። እየሞተ ነው ጠላቶቹን እየወደደ የነበረውና ያንን ያደረገ አምላካችን ጠላቶቻችሁን ውደዱ ቀኝህን ለሚመታ ግራህን ስጥ ይላል። ይሄ ለጸኑት ቢሆንም ቅሎ የተናገረው። ስለዚህ ክርስቲያኖች ምንም አይነት ፈተና በህይወታችን ቢመጣ እኛ ክርስቲያኖች ስለሆን ማሰሪያና መደምደሚያው የምንፈተነው እኛ ክርስቲያኖች ስለሆን ብቻና ብቻ ነው። ማወቅ ያለብን ነገር እሱ ነው፣ ትልቁ ማሰሪያው ነገር። ስለዚህ ክርስትና በራሱ በፈተና መጽናት ነው። በፈተና የሚጸና እርሱ የተባረከ ነው። እንዲሁም ደግሞ እስከ መጨረሻው የሚጸና እርሱ ይድናል ነው። እስከ መጨረሻው ስንጸና እንድናለን ማለት ነው። ስለዚህ መጽናት ነው። አካል የሆነች ቤተክርስቲያንም የምትፈተነው የክርስቶስ አካል ስለሆነች ሙሽራዋ ክርስቶስ ራሱ በፈተና ስላለፈ ሙሽራው እየተፈተነ ሙሽራዋ ላትፈተን አትችልም። ሙሽራው ተፈትኖ በቀራንዮ ላይ ተሰቅሎ በደሙ እንደመሰረታት ሁሉ አካሉ የሆነች ቤተክርስቲያንም መሰረትና ጉልላት የሆነላት ክርስቶስ ስለሆነ ስለ ክርስቶስ ብላ ትፈተናለች። ለዛም ነው መስቀሉን ጉልላቷ ላይ ያደረገችው ቤተክርስቲያን ሁልጊዜ በፈተና እኖራለሁ ነው። ቅዱስ ዮሐንስ አፈወርቅ እንደሚለው ሰይጣን ዲያብሎስ ቤተክርስቲያን ላይ ዝናሩን ፈቶ ተኮሰ እስከ መጨረሻው ተኮሰ። ነገር ግን በካዝናው በዝናሩ ያለው ጥይት ሁሉ አለቀ። ቤተክርስቲያን ግን ያን ሁሉ አልፋ ዛሬ አለች። ጠዋት በጥንት በነ ዲዮቅልጥያኖስ ዘመን ባለባን ነገስታት ዘመን ቤተክርስቲያን ያልተፈተነችው ፈተና አይነት የለም። ክርስቲያኖች ያልተቀበሉት የሰማዕትነት አይነት የለም። አየህ ለዛ ነው እነ ቅዱስ ጊዮርጊስ እነ ቅዱስ አርሴማ እነ ቅዱስ መርቆሬዎስ እነ ቅዱስ ቂርቆስ ያጸኗት እምነት ናት ዛሬ እኔና ያንተ ቤት ማለት ነው። ስለዚህ እነዚህ አባቶቻችን በሰማዕትነት ያደረሱትን ሃይማኖት እኛ ዛሬ ግን እንዲሁ መኖር ነው ያቃተን። በነገራችን ላይ አሁን ስለ ክርስቶስ ብለን መሞት ሳይሆን መኖር ያቃተን ነው ክርስቲያኖች። ስለዚህ ክርስቶስ አምላካችን ለኛ የከፈለውን ዋጋ እያሰብን በፈተና መጽናት አለብን ማለት ነው። ስለዚህ የምንፈተነው እኛ ክርስቲያኖች ስለሆነ ነው። ደግሞ ፈተና የክርስቲያኖች ጸጋ ስለሆነ ነው። አንድ ክርስቲያን ለምን ፈተናለሁ ለምን ይሄ ሁሉ ፈተና ክርስቲያኖች ላይ ይሆናል ቤተክርስቲያን ለምን በዚህ ልክ ትፈተናለች ሊል አይችልም። ምክንያቱም ጸጋዋ ነው። በነገራችን ላይ ቤተክርስቲያን የምትከብርበት እኛ ክርስቲያኖች የምንከብርበት ጸጋችን ፈተና ነው ማለት ነው። ስለዚህ የምንፈተነው እኛ የክርስቶስ ተከታዮች የክርስቶስ ደቀ መዛሙርቶች ስለሆነ ትክክለኛ ሃይማኖታችንም የሚገለጸው በዚህ በፈተና ውስጥ ጸንተን ስንገኝ ስለሆነ ወርቅ በእሳት የሚፈተነው ወርቅነቱ እንዲታወቅ ነው። ክርስትናው የሚታወቀው ይህንን ተቋቁሞ ሲያልፍና ሲገኝ ነው። እና እግዚአብሔር አምላካችን በክፉ አይፈትነንም። ነገር ግን የሚመጡት ፈተናዎች ሁሉ ለመልካም ለእግዚአብሔር ለአምላካችን ያለን ፍቅር ይገለጽ ዘንድ ነው ማለት ነው። ወንድም አለም ይህንን ይመስላል ማለት ነው። እግዚአብሔር ይስጥልኝ። እናመሰግናለን ወንድማችን ዲያቆን ቃለ ሕይወትን ያሰማልን። እንግዲህ ወንድማችን ጥያቄን በደንብ ብትንትና አድርጎ አብራርቶ መልሶልኛል። አባቶቻችን በዚህ መልክ ጥያቄያችንን ይመልሳሉ። አባቶቻችን የነገሩትን ወንድማችን ለኔም መልሶልኛል ጥያቄውን እና አባቶቻችን እንዲያውም ፈተና ሳይፈተኑ ሲቀሩ እንደው እግዚአብሔር ረሳን ታልፈተነን ረሳን እያሉ አባቶቻችን ይናገራሉ። እኛም በዚህ ልክ ስንፈተን እግዚአብሔር እንደውም እየቀረበን እንደሆነ ነው እኔም የተረዳሁት።